በስተመጨረሻም አበጌ ዳጣ እህቷ እንደሆነች አወቀች። ዳጣም ለአበጌ ለእህቷ ደርሳላታለች። ውሾችና እንዲሁም ደግሞ ሰካራም እየጎተታት እያለ ዳጣ ደርሳ አድናታለች ማለት ነው። ስለዚህ አበጌልም ጥያቄ እየጠየቀሻት ነበር። ቆይ አባቴና እናቴ እንኳን አይወዱኝም፣ አንቺ ለምንድን ነው የተከተልሽኝ? አንቺን ብትሆን አትወጂኝም በማለት ስጠይቃት፣ ዳጣ ግን እኔ እንኳን በጣም ነው የምወድሽ፣ የእውነት ኬድዬን በጣም ነው ወድሻለሁ ስትላት፣ እኔ ግን በጣም ነው የምጠላሽ፣ ላይሽ ራሱ አልፈልግም፣ ትቀፍኛለሽ በማለት ነበር የተናገረች። አቶ ደረጀም የአበጌል ሁኔታ እንቅልፍ ስለነሳው የት ገብታ ይሆን ምንስ አጋጥሟት ይሆን የሚለው ነገር ስላሳሰበው እሷን ለመፈለግ ወጥቶ ነበር። ነገር ግን ሲወጣ ያየው ነገር እጅጉን ልቡን ሰብሮታል። በጣም ነበር የተደነቀው። በዳጣ በጣም ነበረ የቀናው ማለት ነው። እስከ ዛሬ ልጅ አለመሆንሽን ባለማወቄ በጣም አፍሬያለሁ፣ በጣም አዝናለሁ። እንዳንቺ አይነት እህት ስላገኙ ልጆች እጅጉን በጣም ደስተኛ ነኝ በማለት እንግዲህ ዳጣታችሁ እንደሆነች እንዳወቀች ሁሉ እናንተም ደግሞ እህቶቿ እንደሆነች ብታውቁ በጣም ደስ ይለኝ ነበረ በማለት አቶ ደረጀ ወይዘሮ ማርታም እጅጉን ተጨንቃለች። ቆይ ልጅ የሚቀጣው በዚህ መንገድ ነው እንዲህ? አበጌን በዚህ ሁኔታ ልንቀጣት አይገባም። ነገር ግን ዳጣ ወደ ቤተሰቦቿ ትመለስ፣ ወደ ቤቷ ትሄድ። ለአቶ ሲሳይ ደውልለትና ወይ ደግሞ ስልኩን ይስጠኝ፣ እደውልለታለሁ። ዳጣ ከዚህ መሄድ አለባት። ልጃችን ደግሞ በዚህ ሁኔታ መቀጠል የለባትም። እኔ የወለድኳት ልጄ ናት። ስለዚህ የወለድኳት ልጄን ደግሞ እንደዚህ እንድትሆን አልፈልግም በማለት ወይዘሮ ማርታ ስትናገረም፣ ነገር ግን አቶ ደረጃ አምርሯል። በሌላ በኩል ዳጣ እህቶችንና እንዲሁም ደግሞ እናቴን መቼ ነው የምታስተዋውቀኝ? ነገ ነገ እያልክ እኮ ጊዜው አለፈ በማለት እንግዲህ አቶ ደረጀን በጥያቄ ስታፋጥተው አቶ ደረጀም ትንሽ ጊዜ እንድሰጠውና እንዲሁም ደግሞ እናቷንም እህቶቿንም እንዲያስተዋውቃት የእሷን እናት ለማግኘት ብሎ ሌሎች ልጆችን እናቱን ማሳጣት እንደማይፈልግ እንዲሁም ደግሞ ለአበጌ ከነገረቻት አበጌ ደግሞ ለወይዘሮ ማርታ እንደምትናገርና ያለ እናት እንደሚቀሩ ትዳሩንም ሁሉ ነገር እንደሚያጣ ቤቱን ብትንትን እንደሚል እንግዲህ አስረግጦ ለዳጣ እየነገራት ነበረ። ነገር ግን ዳጣ እንግዲህ ባላሰበችውና ባልጠበቀችው መልኩ አበጌ እህቷ እንደሆነች ሁሉንም ነገር ተናግራለች ማለት ነው። አበጌ አሁን ላይ ሲጣርጋ ለስቅላት ቀርባለች። ቆይ እንዴት ነው እህቴ ሆንሽው? እንዴት ሆኖ በምን ምክንያት? እኔ እኮ ያለችኝ አንዲት እህቴ ናት። ለዚህ ነበረ አባዬ ላንቺ ጠበቃ የሚቆምልሽ፣ ላንቺ ብሎ ነው እዚህ ሁሉ ነገር ጎዳና እንድወጣ ያደረገኝ በማለት እንግዲህ በማመስገን ፈታ ሲጣርጋ ልገላ ቀርባለች። ወይዘሮ ማርታም ነገሩ እጅግ አስደንግጧታል። ሰፕራይዝ ሆኖባታል። ያልጠበቀችው ያልገመተችው ነገር ተፈጥሮባታል። ቤቱን በአንድ እግሩ ሊቆም ቀርቧል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ዳጣ ክፍል 33ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ዳጣም እንግዲህ ለአበጌል ደርሳላታለች። አበጌልም ሰካራም እየጎተታት እያለ አበጌል ስቅስቅ ብላ እያለቀሰች ብርዱና እንዲሁም ደግሞ ሰካራም በሚያስቸግራትም ሰዓት ዳጣ ደርሳላታለች። ዳጣ ስትደርስላትም እጅጉን በጣም ነበረ ደስ ያላት። ሲጎታት የነበረውንም እንዳልረግጥህ እንዳልጨፈለቅህ ሂድልኝ ከዚህ በማለት እንግዲህ አመናጭቃ ልካላታለች። ነገር ግን አበጌ የማትማር የማትመለስ ስለሆነች ከማመስገን ይልቅ እንዲያውም እናትና አባቴ ጠልተውኛል፣ አይወዱኝም፣ ስለዚህ ለምንድነው የተከተልሽ? ለምንድነው የመጣሽው? የሚል ጥያቄ ፈጥሮባታል። ምክንያቱም እኔ በጣም ነው መጣላሽ፣ ላይሽ ሁሉ አልፈልግም፣ ከዚያ ቤት ሁሉ ብትወጪልኝ እጅግ በጣም ነው ደስ የሚለኝ። በእናት አባቴ ቤት ተቀምጠሽ በአንቺ ምክንያት ነው እዚህ የደረስኩት ስትላት እንግዲህ ዳጣም ቆይ ምን ሆነሽ ነው እኔን የምትጠይኝ? ምን አድርጌሽ ነው? ምንም እኮ የወሰድኩብሽ ነገር የለኝም። ናታንም ከሆነ ከናታን ርቃለሁ። እናት አባትሽም እኮ ማንኛውም ሰው የሚቀናባቸው ማንኛውም ሰው እናት አባቴ በሆኑ ብሎ የሚቀናባቸው እናት አባት ነው ያለሽ በማለት ነግራት፣ ጎዳና ልጁን ጎዳና ላይ አውጥቶ የሚጥል ነው እናት እነዚህ ናቸውን የሚያስቀኑ እናት አባት ያሉ በማለት እንግዲህ ዳጣም ሁሉንም ነገር እየነገረቻት ነበር። አንቺ በጣም እድለኛ ነሽ፣ ምክንያቱም እናትና አባትሽ በህይወት አሉልሽ። በህይወት እናት አባቱ ያለ ሰው ደግሞ እናት አባቱ የሚለውን ነገር ማድረግ መታዘዝ አለበት። ምክንያቱም አንድ ቀን እናት አባትሽን ባጣሻቸው ጊዜ የእናትና የአባት ጥቅም የሚገባሽ ይዛኔ ነው። ምን አለ ታዝዣቸው ቢሆን ኑሮ፣ ምን አለበት እነሱ የሚፈልጉትን አይነት ልጁኝ ቢሆን ኑሮ ብሎ ትጸጽትሻል። ስለዚህ ማድረግ ያለብሽን እናትና አባትሽ በህይወት ሳሉ አድርጊላቸው።
እነሱ እንደሚፈልጉት አይነት ልጅ ሆነሽ አስደስቻቸው በማለት ስትነግራት፣ ነገር ግን አበጌ መስሚያዋ የተዘጋ ስለሆነ ታውቂያለሽ አበጌ፣ እኔ እናቴን አላውቃትም፣ እናቴም እኔን አታውቀኝ ባይሽ። ስለዚህ እናቴ የምትፈልገውን አይነት ልጅ ብሆንላት፣ እናቴ ብታዘይ ወይ ደግሞ ብትቆጣኝ በጣም ነው ደስ የሚለኝ። በእናቴ እቅፍ አንድ ቀን ብታቀፍ ኑሮ ምን ያህል ደስተኛ እንደምሆን ልነግርሽ አልችልም። ስለዚህ አበጌ እባክሽ ተጠቀሚበት ብላታለች። እና ደግሞ አቶ ደረጀ በጣም ነው የሚወድሽ ደሬ፣ በቃ እንዲሁም ደግሞ ትዬ በጣም ነው ሁሉም በጣም ነው የሚወዱሽ። ስለ አንቺ ተጨንቀዋል፣ ተጠበዋል። ይህን ያደረጉት ደግሞ ለአንቺ በማሰብ አንቺን ለማስተማር እና ለመቅጣት ፈልገው እንጂ አንቺን ጥልደውሽ አልነበረም በማለት ስትነግራት፣ ነገር ግን ወይዘሮ ማርታና እንዲሁም አቶ ደረጀ እንቅልፍ ነስቷቸዋል። ወይዘሮ ማርታም ቆይ አሁን ምን አውሬ ቢበላትስ ሰው ቢያገኛትስ በማለት እንግዲህ ወይዘሮ ማርታ ስትጨነቅ፣ አቶ ደረጀም ከተማው ሙሉ እኮ ሰው የሞላበት ነው፣ ስለዚህ ምን ትሆናለች? ምንም የምትሆነው ነገር የለም፣ አትጨነቂ፣ ዝም ብለሽ አርፈሽ ተኝ ነበር ያላት። ነገር ግን ወይዘሮ ማርታ አሁን ላይ እኮ የሞላው የሰው አውሬ ነው ብላለች። ሀቅ ለማውራት አሁን ላይ የሚያስፈራ የሚያስደነግጠን አውሬ ምናምን ሳይሆን የሰው አውሬዎች ናቸው ማለት ነው። ስለዚህ ልክም እንዳለችው እንግዲህ አበጌንን ሲጎታት የነበረ አንድ ሰካራም ሰው ነው። በዚህም ሁኔታ አበጌ በጣም ፈርታ ነበር፣ ደንግጣ ነበረ። ምክንያቱም የጎዳና ህይወት ምን እንደሆነ አታውቅም። አልጋ ባልጋ ሆኖላት ሁሉ ነገር ሞልቶላት ነው የምትኖረው። ስለዚህ ያን ህይወት ስለማታውቀው በጣም ፈርታ እየተንቀጠቀጠች ነበረ። እንግዲህ አበጌ የደረሰችላት አቶ ደረጀም እንግዲህ በር ሲንኳኳ ሰምቶ ነበር። ማለትም ዳጣ ስትወጣ ማለት ነው። ስለዚህ የሆነ በር ሲንኳኳ ሰምቻለሁ፣ ስለዚህ ከፍተው አስገብተዋታል ማለት ነው በማለት ሲናገር፣ አይ በፍጹም አይደለም፣ ዝም ብላ እርፈተኛ ማንም አላስገባትም ብላ ነበረ። ነገር ግን አቶ ደረጀ እንቅልፍ ነስቶታል። ምክንያቱም መተኛት አልቻለም። እቺ ልጅ ወታ የሆነ ነገር ብትሆንስ፣ በኋላ ደግሞ ጸጸቱን አልችለውም። ማለትም ዳጣ ከዚህ በፊት ያሳለፈችው ህይወት አለ። ስለዚህ ይቺ ደግሞ የምትቋቋም የምትችል አይደለችም። እንደ ዳጣ ጠንካራ ብርቱ አስተዋይ አይደለችም። ስለዚህ የሆነ ነገር ሳትሆንብኝ በፊት መከተል መሄድ አለብኝ በማለት እንግዲህ አቶ ደረጀ እየገሰገሰ መኪናውን አስነስቶ ሲሄድም ያየውና ያስተዋለው ነገር እጅግ ልብ የሚሰብር በጣም የሚያሳዝን በቃ ውስጡን የሚነካ ነበር ነገር ነው ያየው። እንግዲህ ሁለቱ እንደ ጠላትነት የሚተያዩ እህቶች እንግዲህ ዳጣ ብትወዳትም እህቷ መሆኗን ብታውቅም፣ ነገር ግን አበጌ በጣም የምጠላት በጣም በቃ ልታያቱ ላይ የማትፈልግ ሰው ብትኖር ዳጣ ነው። ስለዚህ እዛ ጋር ግን ቁጭ ብለው አንድ ላይ ቁጭ ብለው አበጌም እንግዲህ ከዳጣ ጋር ታቅፋ በቃ የውስጣቸውን የወዳቸውን እያወሩ በሚያይበት ሰዓት እጅጉን በጣም ነበር የተደነቀው። በጣም ነው ውስጡ የረካው ማለት ነው። አይ ዳጣ፣ አንቺን ባለማወቄ እስካሁን በጣም ይጸጽተኛል። አንቺ እኮ በቃ ለልጆች ሁሉ የምታስፈልጊያቸው ሙሉ ሴት ነሽ። አንቺ በጣም አስተዋይና ብርቱ ሴት ነሽ በማለት እንግዲህ በዛው ነበረ የመኪና ላይ ሳይወርድ ራሱ የተኛው ማለት ነው። እንግዲህ ወይዘሮ ማርታ እጅጉን ተጨንቃ ስለነበረ ለአቶ ደረጀ በተደጋጋሚ ነበር የደወለችው። ቆየት ነህ ምን ሆነሃል ስትለው አይ የትም አይደለሁም እዚህ ወጣ ብዬ ነበረ በማለት እንግዲህ ዳጣ ምን አድርጋለች፣ በፊት ጎዳና ላይ ስታድር የሚቀበሏት ሰዎች ጋር ከነ ሞገስ እንዲሁም ደግሞ ከነ ብሩክ ጋር ወስዳ ምን አድርጋለች፣ አበጌን ወስዳ እነሱ ጋር ነበር ያሳደረሻት። ምክንያቱም እነሱ ማንም ባልነበረ ሰዓት እነሱ ጋር ነበረ ሄዳ የምታርፏ ዳጣ። በዚህም ምክንያት እንግዲህ አበጌን እዛ በማድረግ ነበረ ማንም ሳያያት ማንም ሳይሰማ ተመልሳ ወደ ቤት ነበር የገባሽ። የእህት መከታ ናት በቃ እህትም ሁሉ ነገር እሷ እየጠላሻት፣ ግን ደግሞ እቺ በጣም እህቷን በጣም ነው የምትወድ። ምክንያቱም እኔ ጎዳናን አውቀዋለሁ፣ እሷ ግን የምትችለው አይደለም፣ አትቋቋመውም በማለት ነበር ያን ሁሉ ነገር ያደረገችው። ማንም ሊያደርገው የማይችለው እናቷ እንኳን ተኝታ ባደረችበት ሰዓት ዳጣ ግን ያን አላስቻላትም። ወዲያውን በራ ነበር ሄደችው። እንግዲህ አቶ ደረጀ ሁሉንም አይቶ ስለነበረ ስልኩን ለዳጣ ስጫት ነበር ያለ። ዳጣም እንግዲህ ካነሳችሁ በኋላ ቆይ አበየ የት ናት? ማታ የት እንደነበርሽ አውቃለሁ ሲላት እንግዲህ በቃ እየተከታተልከኝ ነበር እንዴ? በቃ ከነ ቡራ ጋር ናት ምናምን ብላ መልሳለታለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ማርታ በጣም ነበር የደነገጠችው። ቆይ ምንድን ነው እየተካሄደ ያለው? እኔ የማላውቀው ነገር ግን እነሱ የሚያውቁት የሚግባቡበት ነገር አላቸው። ስለዚህ ምንድን ነው ይህን ነገር ልደርስበት ይገባል በማለት እንግዲህ ነገሩ እጅጉን አሳስቦታል። እንግዲህ አቶ ደረጀ ምንድን ነው ያደረገው? ዳጣን ላገኝሽ እፈልጋለሁ በማለት
ቆይ ግን አንቺ ያን ያደረግሽው ለምንድን ነው ሲላት፣ እንዴ እኔ ጎዳናን ህይወት አውቀዋለሁ፣ አበዬ ደግሞ አታውቀውም። ስለዚህ አበዬ ከውስጧ ክፋትና ተንኮል የለባትም። ነገር ግን ሁሉ ነገር ካላወቅኩ፣ ሁሉ ነገር ካላደረግኩ፣ ሁሉ ነገር ማወቅ አለብኝ ብላ ታስባለች። ስለዚህ ይሄ ደግሞ እሷን እየጎዳት ነው። እና አባዬ እሷ በጣም ጥሩ ልብ ያላት ልጅ ናት፣ ግን ደግሞ ሁሉ ነገር አላደረግኩ ካላወቅኩ የምትለው ነገር ራሷን እየጎዳት ነው። እኔ ደግሞ አልተቀየምኳትም። ስለዚህ አንተ ይቅር በላትና ወደ ቤት ትመለስ ስትለው አቶ ደረጀ በጭራሽ ነበር ያለው። በፍጹም ይሄን አላደርግም። ምክንያቱም አበዬ መቀጣት አለባት፣ መተረም አለባት። መታዋት፣ ገረፍኳት፣ ተቆጣዋት፣ ብዙ ነገር አደረኳት፣ ልትማር አልቻለችም። ስለዚህ ምንም አይነት አማራጭ የለኝም ብሏል። እንግዲህ ወይዘሮ ማርታ ልጄ እንደዚህ እየሆነች ያለችው በዳጣ ምክንያት ነው። ስለዚህ ዳጣ ደግሞ ወደ አባቷ መሄድ አለባት፣ ወደ ቤተሰቦቿ ትሄድ፣ ወይ ደግሞ ከአቅራቢያችን ካለ በቃ የሆነ ቤት እንከራይላት እና ከዚህ እየመጣች ትጫወታለሽ፣ እዛ ደግሞ እየሄደች ታራለሽ በማለት ነበር እንግዲህ ለአቶ ደረጀ ነገረችው። አቶ ደረጀ በፍጹም ይሄ አይሆንም፣ ወደደችም ጠላችም ከዳጣ ጋር ተስማምታ በፍቅር እዚህ ቤት ትኖራለች። አልኖርም፣ አይ አሻፈረ የምትል ከሆነ ደግሞ ማንቆርቷን ይዤ ወደ ውጭ ልካታለሁ ብሏል ማለት ነው። እንግዲህ ለዳጣም ተመሳሳይ ነገር ነው ያላት። ቆይ ግን አባዬ እኔ እኮ መቼ ነው የምትረዳኝ? መቼ ነው እህቶቼ እንደሆኑ? አሁን እኮ አበጌ እንደዚህ እየሆነች ያለችው በእኔ ምክንያት ነው። እኔ እህቷ እንደሆንኩ ስታውቅ ደግሞ ታርፋለች እኮ አባዬ ልንገራት እንዲህ ብላለች። እንዲህ አቶ ደረጀ በጣም ነው የደነገጠው። ቆይ ዳጣ ምን ሆነሻል? ለአበጌ ነገርሻት ማለት እኮ በራ ሄዳ ለማርታ ትናገራለች። ማርታ ሰማች ማለት ደግሞ ያንቺን እናት ለማገናኘት ሁሉ ነገር ይኸው ያለ እናት ይቀራሉ። በቃ ሁሉን ነገር ተነግራታለች። ቤቱ ይፈርሳል። ቤቱ በአንድ እግሩ ነው የሚበጠበጠው። ስለዚህ ተይ፣ ይህን ማድረግ አልችልም፣ ግን ደግሞ እመኝኝ እናትሽንም እህቶችሽንም በቅርብ ቀን አስተዋውቅሻለሁ። አንድ ወር ብቻ ጊዜ ስጪ ብሏታል። እሷን በፍጹም አይሆንም፣ ይህን እያልከኝማ እንድትቀልድብኝ አልፈልግም ስትለው እሺ ምን ልቀጣ ሲላት፣ አሁን ቆንጆ ነገር እቀጣለሁ ብለዋለች። ያልሽውን እቀጣለሁ ስትለው እንግዲህ ምን ነበር ያለችው? ለራሷ ጥቅም ምናምን አይደለም፣ ለራሷ ይህን አድርግልኝ እንደዚሁ እንዲሆን ሊፈልጋለሁ ምናምን ከራሷ ጥቅም በፍጹም አስብ አታውቅም። እንዳጣ ያለችው አበጌን ይቅር በላት፣ ወደዛ ቤት ትመለስ በቃ ይህ ከክፋት አይደለም ከተንኮል አይደለም ነበር ያለችው። በጣም ነው የተገረሙ። አይዳጣ እሺ ከማርታ ጋር አውርተንበት ነበር ያለ። እንግዲህ ወደ ቤት ስትመለስ ምንድን ነው የተፈጠረው ካልን እጅግ በጣም አስደንጋጭ ነበረ። ምክንያቱም ዳጣ አስባ ፈልጋ አይደለም የተናገረችው። እንግዲህ አቶ ደረጀ እንዳትናገሪ በፍጹም አይሆንም፣ ምክንያቱም ትዳሬን አጣለሁ፣ ልጆቼ ያለ እናት ይቀራሉ። ያንቺን እናት ለማግኘት ብዬ የእነሱን እናት አልነጥቃቸውም። ስለዚህ አንቺም እናትሽን እነሱም እናታቸውን እንዳለሽ ሆኖ ግን ደግሞ አስተዋውቅሻለሁ ብሏት ነበረ። እንግዲህ ሳታስበው ምንድን የተፈጠረው? ቆይ እኔ እኮ ደረጀን በስንት ግድ ነው ያሳመንኩት ስትላት አበጌልም እኔ በሆነ እኮ እሺ አይለኝም ነበር፣ አንቺ ስለሆንሽ ነው እንጂ እኔንም አይወደኝም። በጣም ነው የሚጠላኝ እኮ አባቴ። ሲጀመር አባቴ ሁላ አይመስልም እንዴት እንደሚያየኝ ራሱ። በቃ እኔን ጎዳና ላይ ወጥቶ ጣለኝ በጨለማ። እኔን በነግረው ደግሞ አይሰማኝም፣ አያምነኝም ስትል እንዴ ቆይ አንቺ ግን እኔ የትሽ ብሆንስ ብላ እንግዲህ ነገሩን ፍርጥ አድርገዋለች ማለት ነው ዳጣ። እንዴት ማለት እንዴት ነው እህት የምትሆኚው አንቺ? በየትኛው ሂሳብ? እንዲህ እኔ ያለኝ ማቀት አንዲት እህት ብቻ ነው ያለችኝ። አንቺ በየትኛው ሂሳብ ነው እህት በይ ምን ያንተባትብሻል? ንገሪኛ። ሲጥ አድርጋ ይዛ እንግዲህ ንገሪኝ፣ ምንድን የሚያንተባትበሽ? እህትሽ የሆንኩት በምን ምክንያት ነው? ለዛ ነው አባዬ አንቺን የሚሰማሽ? ለአንቺ ብሎ ከቤት ያባረረኝ ለአንቺ ብሎ የጓደኛ ልጅ ናት የጎዳና ልጅ ናት እያለ ይህን ሁሉ ነገር ሲዋሸን እማየንም እኔንም ሲዋሸን የነበረ ለዛ ነው። በቃ የዲኤንኤን ምርመራ ሳደርግ ይቀይራችሁት ሆን ብላችሁ ቀይራችሁት ነው አይደል? በማለት እንግዲህ ሲጣርጋ ልገላ ቀርባለች። ነገር ግን ዳጣ የምትይዘው የምትጨብጠው ነገር አጣለች። ምክንያቱም አባቴ አሁን ይህን በቃ እውነቱ ከተጋለጠ በቃ አባቴ ሰው አያደርገኝም፣ አያምነኝም፣ በዛ ላይ ትዳሩ ይበተናል፣ ልጆቹ ያለ እናት ይቀራሉ። ቆይ አሁን ምንድን ነው ማድረገው ብላ በጣም ተጨንቃ ነበረ። ስለዚህ እኔ ልልሽ የፈለግኩት አንድ ቤት ስለምኖር ያው እህትሽ በሆንስ ብዬ ነው ያሰብኩት። ማለት እኔ እኮ እንደ እህቴ ነው ማይሽ፣ በጣም ስለምወድሽ እህቴ እንድትሆኝ እፈልጋለሁ። እኔ እኮ እንደዚያ ለማለት ፈልጌ ነው ስትላት፣ ነገር ግን አበጌ አላመነችም። ይሄ ነገር የሆነ ነገር አለ፣ ይህን ነገርማ እደርስበታለሁ በማለት እንግዲህ
ለእናቷ ለመናገር እየገሰገሰች ሄዳለች ማለት ነው። ተወዳጆች ምን የሚፈጠር ይመስላችኋል? እውነት ለወይዘሮ ማርታ ሁሉንም ነገር ዳጣ እህቷ እንደሆነች ትናገራለች ወይስ ደግሞ አባቷን በድጋሚ ትፈራለች የሚለውን ነገር እስኪ በቀጣይ ፓርቲ ይዘን የምንመጣ ነው የሚሆነው። ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታዲያ ተወዳጆች ላይክ፣ ሼር ማድረጋችሁን እንዳትረሱ። ባይ ባይ።